ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። በምዕራፍ 2 ከ7 ሰዓት እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እንገራችሁ። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ የተለያዩ ረቂቅ አዋጆችንና ሹመቶችን በማጽደቅ ተጠናቀቀ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ26000 የጋራ መኖሪያ ቤቶች ግንባታን አስጀመሩ። የቱሪዝም መዳረሻ ስፍራዎች የተዳፈኑ የተፈጥሮ ሀብቶችን ከመግለጣቸው ባለፈም ኢኮኖሚያዊ ፋይዳቸው ማደጉ ተገለጸ። በአማራ ክልል የታየውን ሰላም ለማጽናት የሀገር ሽማግሌዎችና የሃይማኖት አባቶች ኃላፊነታቸውን ሊወጡ እንደሚገባ ርዕሰ መስተዳደር አረጋ ከበደ ጠየቁ። ከውጭ እስራኤልና ሊባኖስ ከ40 ዓመታት በኋላ የመጀመሪያውን የፊት ለፊት ንግግር አደረጉ የሚለውን ይዘናል። በስፖርት ዘገባችን በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ብሬንትፎርድን በማሸነፍ መሪነቱን ሲያጠናክር ቼልሲ ሽንፈት ገጥሞታል የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራትና ክቡራን ዜና ኢትዮጵያ ነጻነት ፍቅሩና አሸናፊ እንዳለን እንመራለን። እንዲሁም ደግሞ ከዚህ ከዋናው ስቱዲዮ ካዘጋጀንላችሁ ዘገባዎች በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችንም አሉ። ስድስተኛው የሕዝብ ተወካዮች ምክር ቤት የተለያዩ ረቂቅ አዋጆችና ሹመቶችን በማጽደቅ ተጠናቋል። ይህንን ጉዳይ ሲከታተል የቆየው ደግሞ ሪፖርተራችን ሞላ ለማየሁ ነው። ወደ በኋላ ተጨማሪ መረጃዎችን ያደርሰናል። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ዘንድሮ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ይከበራል። ይህ የብሔር ብሔረሰቦች ቀን በተለይም በክልሉ ያለውን ተፈጥሯዊና ሰው ሰራሽ የቱሪስት መዳረሻ ስፍራዎች እንዲጎለብቱ እያደረገ ይገኛል። እዚህ ላይ ተጨማሪ መረጃዎችን የሚያጋራን ባልደረባችን ብሩክ ተስፋዬ ኋላ ላይ መረጃዎችን የሚሰጠን ይሆናል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በመደመር መንግስት መጽሐፍ ዙሪያ ከወጣቶች ጋር የፓናል ውይይት መድረክ አካሂዷል። ይህንን ደግሞ የተካተለች የምትገኘው ሪፖርተራችን ፍሬህይወት ረታነች። እሷም ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። ዜና ኢትዮጵያ ይቀጥላል። አብራችሁን ቆዩ። እኛ ጨክነን የያዝነውን መልካም ሀሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኔና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ክቡራን ተመልካቾቻችን ለዜና ኢትዮጵያ ቀዳሚ ወዳደረግነው ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ውይይቱ በፈረንጆቹ 2027 አፍሪካን በሚገባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ ስለሚከወኑ ተግባራት ትኩረት ማድረጉንም ጠቅሰዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ እተማመናለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በጽሁፋቸው አስፍረዋል።
አሁን ደግሞ በቀጥታ መስመራችን ላይ ባልደረቦቻችንን አስገብተን ወደምንመለከተው ጉዳይ እናልፋለን። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባ የተለያዩ ረቂቅ አዋጆችንና እንዲሁም ደግሞ ሹመቶችን በማጽደቅ ተጠናቋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሞላ ለማየው በቀጥታ መስመራችን ላይ ይገኛል። ሞላ እንዴት ውለሃል? በተለይ የምክር ቤቱ 3ኛ መደበኛ ስብሰባ አጀንዳዎቹ እንዲሁም ደግሞ ውሎች ምን ይመስላሉ የሚለውን መረጃዎችን ብታጋራን። መልካም ነጻነት ዛሬ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባውን ሲያካሄድ 3 ረቂቅ አዋጆችን አጽድቋል። 3 ሹመቶችንም አጽድቋል። እንዲሁም ደግሞ 4 ረቂቅ አዋጆችን ለዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መርቷል። 3ቱ የጸደቁት ረቂቅ አዋጆች የመጀመሪያው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና አጠቃላይ የምርጫ ስነ ምግባር ማሻሻያ ረቂቅ አዋጅ ሲሆን ምክር ቤቱ ከተወያየ በኋላ ማሻሻያው ላይ የቀረበውን የውሳኔ ሀሳብ ከመረመረ በኋላ በሙሉ ድምፅ አጽድቋል። ይህ የምርጫ እና የፖለቲካ ፓርቲዎች ምዝገባ ማሻሻያ ረቂቅ አዋጅ በተለይም ደግሞ በሁለተኛው አጠቃላይ ሀገራዊ ምርጫ የተገኙ ተሞክሮዎችን ለማስፋት ወቅቱ የደረሰበትን ቴክኖሎጂ በምርጫ ለማካተትና ከዚህ በፊት በተደረጉ ምርጫዎች የታዩ ክፍተቶችን በሚያሻሽል መልኩ የሀገር ውስጥና ዓለም አቀፍ ሁናቴዎችን ባጤነ መልኩ መሻሻሉ ምክር ቤቱ ላይ የውሳኔ ሀሳቡ ሲቀርብ ተገልጿል። ምክር ቤቱም ይህንን የውሳኔ ሀሳብ ከመረመረ በኋላ በሙሉ ድምፅ አጽድቆታል። ሌላኛው ሁለቱ ረቂቅ አዋጆቹ ዛሬ የጸደቁት የብድር ስምምነት ረቂቅ አዋጆች ናቸው። በተለይም የብድር ስምምነቶች በኢትዮጵያና በዓለም አቀፍ የልማት ማህበር መካከል የተደረጉ የብድር ስምምነት ማስፈጸሚያ ረቂቅ አዋጆች ናቸው። የመጀመሪያው በዘላቂና ንጹህ ኢነርጂ ተደራሽነት ማስፈጸሚያ ፕሮግራም የሚውል የብድር ስምምነት ሲሆን በተለይም ይህ ፕሮጀክት ከፍተኛ የሆነ በኢትዮጵያ አስተዋጽኦ እንዳለው ተመላክቷል። የኤሌክትሪክ ኃይልን ተደራሽ ከማድረግ አኳያ አሁን ካለበት አጠቃላይ ሀገራዊ ሽፋን 54 በመቶ ወደ 75 በመቶ ለማድረስ ከፍተኛ አስተዋጽኦ እንዳለው የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተገኝተው ማብራሪያ በሰጡበት ወቅት ገልጸዋል። እንዲሁም 300 መንደሮች ከዚህ ውስጥ የሚገኙ ደግሞ አዳዲስ 1.1 ሚሊዮን አዳዲስ ደንበኞች መብራት እንዲያገኙ የሚያስችል ፕሮጀክት መሆኑንም ገልጸዋል። ይህ ፕሮጀክት በተለይም ለማስፈጸም የብድር ስምምነቱ ያለው አስተዋጽኦ በዝርዝር ከቀረበ በኋላ ምክር ቤቱ በሙሉ ድምፅ አጽድቆታል። ሌላኛው የብድር ስምምነት የሚመለከተው ረቂቅ አዋጅ ደግሞ ለምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ማስፈጸሚያ ፕሮጀክት ሲሆን ይህም በአሁን ቀጠናዊ ውህደትን ከማሳለጥ አንጻር የብድር ስምምነቱ ከፍተኛ አስተዋጽኦ እንዳለው ተመላክቷል። ምክር ቤቱም ይህንን ውሳኔ ሀሳብ ከመረመረ በኋላ በሙሉ ድምፅ አጽድቆታል። 3ቱ ሹመቶች በተለይም ደግሞ ቀደም ብለው በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀረቡ ሹመቶች ሲሆኑ የግብርና ሚኒስትሩ አዲሱ አረጋ፣ የሰላም ሚኒስትር መሐመድ እድሪስና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢኒያም ኤሮ ሲሆኑ የሕዝብ ተወካዮች ምክር ቤት ዋና ተጠሪ የሆኑት ዶክተር ተስፋዬ በልጅጌ የስራና የክህሎታቸውን የትምህርት ዝግጁነታቸውን ዘርዘር አድርገው አቅርበዋል። ምክር ቤቱም ከተወያየ በኋላ የ3ቱ ሹመቶች የጸደቁ ሲሆን በምክር ቤቱ ቃለ መሐላ ፈጽመዋል። ከቃለ መሐላ ከፈጸሙ በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ቢኒያምን አነጋግረናቸው ነበረ። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ብዝሃ ማንነትን ማዕከል ያደረገና በተለይም የመደመር መንግስት እየሰራቸው ካሉ ስራዎችን የልማት ስራዎችን ለማስቀጠል ሪፎርምን ማዕከል ያደረጉ ስራዎች እንደሚሰሩ ነው የገለጹት። እስኪ ተከታትለን እንመለስ። አመሰግናለሁ። ያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነባርና የሀገሪቱ ዋና ቁልፍ ሚዲያ ነው። ሚዲያ ደግሞ በሀገራችን ላይ በሁለንተናዊ ብልጽግና ስራ ላይ፣ በሀገር እድገት ላይ፣ በህብረተሰብ ንቃት ላይ ጉልህ ሚና ያለው ነው። ያን ከማድረግ አንጻር ሀገራችን አሁን የተከተለች ያለችውን እድገት መርህ ለማስቀጠል ኢቢሲ በብዙ መልኩ ብዙ ስራዎች ይጠበቅበታል። የጀመራቸው መልካም ነገሮች እያስቀጠልን የነበሩ ጉድለቶችን እየሞላን ሀገራችን ህብረ ብሔራዊ አንድነቷ ተጠብቆ እንዲሁም ብሔራዊ ጥቅሞቿ እንዲከበሩ በብዙ መልኩ ደግሞ ያልተግባባንባቸው ሀገራዊ ጉዳዮችን ወደ መግባባት እንድንመጣ ገዢ ትርክት እንዲኖረን ከማድረግ አንጻር ከሁሉም በላይ ደግሞ የምንጊዜም የህዝባችን መሻት የሆነው የእድገት ጉዳይን ሁለንተናዊ ብልጽግናን ከማረጋገጥ አንጻር እንደ መንግስት የተያዙ እቅዶችን ለማሳካት በዋናነት ለመስራት እየተጋን ነው የምንገኘው። ተቋሙ
በሁሉም መልኩ የህዝብን ድምጽም የሀገረ መንግስቱን ፍላጎትም ለማሟላት ሚዛኑን ጠብቆ መስራት እንዳለበት እናምናለን። ያለ ማድረግ በትጋት እየሰራን ነው። ሰፋፊ ሪፎርሞች ተጀምረዋል። እነዛን ወደ ዳር አድርሰን ተቋሙ ካለበት ደረጃ ከፍ እንዲል እናደርጋለን። ምክር ቤቱ በዛሬው ሶስተኛ መደበኛ ስብሰባው 4 ረቂቅ አዋጆችን ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በተለይም እነዚህ ረቂቅ አዋጆች ያላቸውን ፋይዳ አንስተዋል። እንግዲህ ረቂቅ አዋጆቹ በኢትዮጵያና በሌሎች ሀገራት መካከል ያለ ግንኙነትን የሚያሻሽሉና በትብብር እንዲሰራ የሚያደርግ ናቸው። እነዚህ 4ቱ ረቂቅ አዋጆች በተለይም በኢትዮጵያና በቻይና መንግስት መካከል የወንጀል ጉዳዮችን የህግ ትብብር የጋራ የህግ ትብብር ስምምነትን የተመለከተ ረቂቅ አዋጅ ነው። ሌላኛው በኢትዮጵያና በቻይና ፍርደኞችን የማስተላለፍ ስምምነት ሲሆን እንዲሁም ደግሞ ሶስተኛው በኢትዮጵያና በብራዚል መንግስት መካከል ፍርደኞችን የማስተላለፍ ስምምነት ናቸው። አራተኛው ደግሞ በኢትዮጵያና በደቡብ አፍሪካ መንግስት በወንጀል ጉዳይ የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ሲሆኑ እነዚህ በወንጀለኞችን ከመከላከል አኳያ በተለይም ደግሞ በትብብር ከኢትዮጵያ ውጭ ያሉ ሀገራት ጋር በትብብር በመስራት እያደገ የመጣውን ወንጀልና በተለይም ሽብርተኝነትን እና ወንጀልን ከመከላከል አኳያ ከፍተኛ አስተዋጽኦ እንዳለው ነው ሚኒስትሩ ዶክተር ተስፋዬ በልጅጌ ያብራሩት። ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። ለአሁን ያለ መረጃን ይመስላል። ሞላ አለማየሁ ስለ መረጃዎች እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ቀደም ሲል እንደተከታተልነው የህዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው የተመደቡትን አቶ ቢኒያም ኤሮ ሹመትን አጽድቋል። ከዚሁ ጋር ተያይዞ የትምህርትና የስራ ጉዟቸው ምን ይመስላል የሚለውን ወደ በኋላ የምትከታተሉ ነው የሚሆነው። ወደ ሌላኛው ዜናችን እንለፍ። ከንቲባ አዳነች አቤቤ በኢትዮጵያ የመጀመሪያ በሆነው የግንባታ ቴክኖሎጂ የሚሰሩ የ26000 የጋራ መኖሪያ ቤቶች ግንባታን አስጀመሩም። የብረት ውጤቶችን በመጠቀም የሚገነባው አዲሱ ቴክኖሎጂ በጥራትና ባጠረ ጊዜ የጋራ መኖሪያ ቤት ግንባታውን ለማጠናቀቅ እንደሚያስችል ከንቲባ አዳነች አቤቤ ገልጸዋል። ይመራል። በዚህ ዓመት በመዲናዋ አዲስ አበባ ሊተገበሩ ከተያዙ ዋነኛ እቅዶች መካከል የመኖሪያ ቤቶችን አቅርቦት ለከተማዋ ነዋሪዎች ተደራሽ ማድረግ በቀዳሚነት ይጠቀሳል። ይህን የነዋሪዎችን የቤት አቅርቦት ተደራሽ በማድረግ ጥረት ውስጥም የጋራ መኖሪያ ቤትን በቴክኖሎጂ በመታገዝ ጭምር ወደ ግንባታ ተገብቷል። ከንቲባ አዳነች አቤቤ በከተማዋም ይሁን በኢትዮጵያ የመጀመሪያ በሆነው ቴክኖሎጂ የሚገነቡ 26000 የጋራ መኖሪያ ቤት ግንባታን በላፍቶ ሳይት አስጀምረዋል። የከተማ አስተዳደሩ በቤቶች ልማት ላይ በብርቱ ትጋት እየሰራ እንደሚገኝ የሚናገሩት ከንቲባ አዳነች አቤቤ ከተለመደው የግንባታ አሰራር በተጨማሪም የተለያዩ ቴክኖሎጂ በመጠቀም ቤቶችን ይገነባል ብለዋል። ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ሲሚንቶን ሳይጠቀም በብረታ ብረት የሚገነባው ቴክኖሎጂው ከሌላው በተለየ የሰው ኃይልን የሚጠቀም በመሆኑ በግንባታ ወቅትም ለበርካቶች የስራ ዕድል መፍጠር እንደሚያስችልም ከንቲባዋ ጠቅሰዋል። ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ሊሰራ እንደሚችል ምርቶቹንም ጭምር በዛ ተመልክተናል። የአካባቢው ማህበረሰብ ለናንተ ትልቅ የስራ ዕድል ነው ይዞ የመጣው፣ ትልቅ ልማት ነው ይዞ የመጣው። ይሄ አካባቢ ለረጅም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። የብረት ውጤቶችን በመጠቀም የሚገነባው አዲሱ ቴክኖሎጂ በአጠረ ጊዜ የጋራ መኖሪያ ቤት ግንባታውን ለማጠናቀቅ ያስችላል ሲሉ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ገልጸዋል። የመጀመሪያ የሆነው ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው።
የግንባታ ቴክኖሎጂውን ተግባራዊ የሚያደርገው የሌጋሲ ሆም ድርጅትም ቴክኖሎጂው ባደጉ ሀገራት ተግባራዊ እየተደረገ በመሆኑ ለአዲስ አበባም የቤቶች ልማት አማራጭ መፍትሄ ነው ብሏል። ይሄ ቴክኖሎጂ ኖርዝ አሜሪካ፣ ዩሮፕ የምንጠቀምበት ቴክኖሎጂ ነው። ሲሚንቶ ሳንጠቀም፣ ሪባር ሳንጠቀም ብረቶችን በማጠፍ በፕላንት ውስጥ በማስኬድ ቤቶችንና ኮንስትራክሽን መስራት ነው። በከተማ አስተዳደሩ ሙሉ በጀት የሚሰራው 26000 የጋራ መኖሪያ ቤት ፕሮጀክቱ ቴክኖሎጂውን ያመጣው የሌጋሲ ሆም ድርጅት ደግሞ በኮንትራትነት ይሰራል። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ። አሁን በአጀንዳነት ወደምንመለከተው ጉዳይ እናልፋለን። የቱሪዝም መዳረሻ ስፍራዎች የተዳፈኑ የተፈጥሮ ሀብቶችን ከመግለጣቸው ባለፈ ኢኮኖሚያዊ ፋይዳቸው ማደጉ ተገለጸ። የገበታ ፕሮጀክቶች በስራ ዕድል ፈጠራና የተገነቡበት አካባቢ ማህበረሰብን ኢኮኖሚያዊ እንቅስቃሴ ያነቃቃ ስለመሆኑም ተጠቁሟል። በጉዳዩ ላይ መሐመድ አልቃድር ተጨማሪ ዘገባ አለው። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ፣ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል ነው። ኢትዮጵያ በታሪኮች የበለጸገች ድንቅ መልክዓ ምድር ያላት ብትሆንም ውበቷን ሙሉ በሙሉ ለዓለም ሳታጋራ ቆይታለች። አሁን ላይ የቱሪዝም ዘርፉ በኢትዮጵያ ውስጥ አዲስ ምዕራፍ ላይ ደርሷል። ለዘመናት ተዳፍነው የቆዩት የተፈጥሮ ውበቶችና ታላላቅ ቅርሶች ከቀላል መዳረሻነት ወደ ኢኮኖሚ አንቀሳቃሽ ኃይልነት እንዲሸጋገሩ በመደመር መንግስት እሳቤ ትኩረት ተሰጥቶት መሰራት መጀመሩ የቱሪዝም ማዕዱን በ3 ገበታዎች ላይ እንዲገለጽ ዘንድ በሩን ከፍቷል። ኢትዮጵያ በጣም ትልቅ ሀገር ነው። እጅግ በጣም ብዙ የሆኑ መስህቦች አሏት። እንግዲህ ይሄ ስራ ያው በክቡር ጠቅላይ ሚኒስትራችን አመራር ሰጪነት በገበታ ለሸገር ብዙ ፕሮጀክቶች ተሰርተዋል። ከዛ እንግዲህ በቀጣይነት በገበታ ለሀገር ፕሮጀክቶች ደግሞ እንደምታውቁት የሀላላ ኬላ፣ የዚህ የጨበራ ጩርጩራ፣ የኮሻና የጎርጎራ ፕሮጀክቶች ተሰርተዋል። እዚህ አሁን እየተጨመሩ ያሉ የገበታ ፕሮጀክቶች የጨመሩት መዳረሻ ብቻ ሳይሆን የቱሪዝም ኢንፍራስትራክቸር መንገዱን ጭምር ስለሆነ ከፍተኛ ፋይዳ አላቸው ማለት ነው። የአትራክሽን ሳይቱ አለ፣ መስህቡ አለ። በጣም የሚያምር አካባቢ ነው። ግን መዳረሻ ካለማ በስተቀር ቱሪስት ሊመጣ አይችልም ነበረ። ስለዚህ ይሄ ልክ እንደ መቀስቀሻ አላርም አለ አይደለም፣ ዘርፉን ተኝቶ የነበረውን ዘርፍ እንደ መቀስቀሻ አላርም ሆኖ የሚያገለግል መቼም ቅድም እንዳልኩ ነው፣ ስራ እድል ፈጥሯል። ይሄ ቦታ በመሰራቱ ለሀገር ኢኮኖሚ የራሱን ኮንትሪቢዩሽን ያስተዋጽኦ ገና ያደርጋል።
ቱሪስትን በመሳብ በውጭ ምንዛር የሚሆን በሀገር ውስጥ ገቢም በጣም ሰፊ እድል የሚፈጥር ነው ማለት ነው። ገበታ ለሀገር የቆየውን ሀገራዊ ነባራዊ ሁኔታ በመቀየር ተነስቶ በአጭር ጊዜ ውስጥ የኢትዮጵያን የቱሪዝም ገጽታ ሙሉ በሙሉ እየለወጠም ይገኛል። ጠቅላይ ሚኒስትር አብይ አህመድ የቱሪዝም ዘርፉ የቆመበትን መርህ በግልጽ ሲያስቀምጡ ኢትዮጵያ ቅርሶቿን ወደ ቁርስነት መቀየር አለባት፣ ዘመኑን የዋጀ ማረፊያ፣ የጎብኚዎችን ወጪ የሚመጥንም አገልግሎትን አስፈላጊነት ያነሳሉ። የእኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኢንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። ባለፉት 3 ወራት 10,000 የሳውዲ ዜጎች ወንጪን የጎበኙት አትራክሽኑ ብቻውን ባለበት ሰዓት አልመጡም። ዴስቲኔሽን ስለሰራን ጭምር ነው። ሁለቱ ተደምሮ መሆን አለበት። ማርኬትም ታርጌት እናድርግ። ሁሉንም ማሰብ አንችልም። ለኛ ኮስት፣ ለኛ ባህሪ፣ ለኛ ዌዘር የሚመጥነውን ሰው ለይተን እናምጣ። ጠቅላይ ሚኒስትር አብይ እንዳሉት የቱሪዝም ዘርፉ እንደ መሻገሪያ ዘርፍ መታየት ያለበት፣ እሴቶችንም ለጎብኚዎች የማይረሳ ማድረግን ያሻል። ኢትዮጵያ ውስጥ በጣም በርካታ ፖቴንሻሎች አሉ። ከፖቴንሻሉ አንዱ ጋስትሮኖሚ ነው። ጋስትሮኖሚ በብዙ ሀገራት የቱሪስት አትራክሽን እየሆነ ነው ያለው። ጋስትሮኖሚ ማለት ሎካል ምግቦች ለዚያ ቱሪስት እንዲመች አድርጎ ማዘጋጀት፣ ከዚያም ባሻገር ደግሞ እሱም እንዲሳተፍ ማድረግ። ለምሳሌ እንጀራ ቅመስ ሳይሆን እንጀራ እንዲጋግር ማድረግ፣ ቤስት ኤክስፒሪየንስ መፍጠር። ጨንቻ አካባቢ ያለን ሸማ ከምናለብሰው ሸማ ሲሸመን ስራ ሞክር ብለን እንዲሰራ እያደረግነው ልብስ እንዴት እንደሚሰራም ብናሳይ። የቱሪዝም ቦታዎችና መዳረሻዎችን ማስፋት እንዲሁም ማስተዋወቅ የሁሉም ኢትዮጵያዊ ኃላፊነት መሆኑን አጽንኦት የሰጡት ጠቅላይ ሚኒስትር አብይ አህመድ የተዳፈኑ ሀብቶችን በመግለጥ ለሀገር ብልጽግና ትልቅ አስተዋጽኦ ለማድረግ ያለመ የለውጥ ጉዞ እንደሚያስፈልግም አንስተዋል። ክቡራትና ክቡራን እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያ የሚሰጡን እንግዳና እንዲሁም ደግሞ ሪፖርተራችን በቀጥታ መስመራችን ላይ ይገኛሉ። ተጨማሪ ማብራሪያ የሚሰጡን በቱሪዝም በተለይ ከዚህ ከቱሪዝም ጋር በተያያዘ በቱሪዝም ሚኒስቴር የመዳረሻ ልማት መሪ ስራ አስፈጻሚ ሙሳ ከድር ናቸው። እንዲሁም ደግሞ ሪፖርተራችን ብሩክ ተስፋይም በተመሳሳይ በቀጥታ መስመራችን ላይ ነው የሚገኘው። እሱም ወደ በኋላ መረጃዎችን የሚያጋራ ነው የሚሆነው። ብሩክ አንተ ትቆየናለህ። እንግዳችንን እናስቀድምና እንግዳችን ለጊዜዎት ከልብ ነው የምናመሰግነው። እስኪ ቀዳሚ ጥያቄያችንን በዋነኛነት በገበታ ፕሮጀክት የተሰሩ የቱሪስት መዳረሻዎች ምን ያህል የቱሪዝም ዘርፉን እየደገፉ ነው ማለት ይቻላል የሚለውን እናድርግ። እሺ፣ አመሰግናለሁ። የገበታ ፕሮጀክቶች የተጠቀሱት ማለትም ከገበታ ለሽግግር ጀምሮ በቀጣይነት የገበታ ለሀገር ፕሮጀክቶች፣ በመቀጠል የገበታ ለትውልድ ትልልቅ የቱሪዝም መዳረሻ ልማት ስራዎች የረጅም ጊዜ የኢትዮጵያን የከፍተኛ የቱሪዝም ሀብት ባለቤት የሆነች ሀገር መሆኗ እውነታ ሆኖ ሳለ ነገር ግን ለረጅም ጊዜ እነዛን የቱሪዝም ሀብቶቻችንን ወደሚቆጠር የጥቅም ወደ ማህበረሰብ ጥቅም የመቀየር ሂደታችንን ሲጎትት የነበረን የቱሪዝም ስርዓት የቀየረ ነው ከመሰረቱ ማለት እንችላለን። እንደ ምሳሌነት ካነሳን የሸገር ፕሮጀክቶች አዲስ አበባን መልኳን የቀየሩ፣ አዲስ አበባ የአፍሪካ መዲና ብቻ ሳትሆን ትልቅ የዲፕሎማቲክ መቀመጫና ብዙ ኢንተረስት ያለባት ከተማ ብቻ ሳትሆን እንግዶች በመጡ ጊዜ ማቆየት የምትችል ምቹ የሆነች ከሌሎች ዓለም አቀፍ ከተሞች ጋር ተወዳዳሪ መሆን እንድትችል ያስቻለ ነው። ከዛ እንደ ሀገር ደግሞ ያሉን ትልልቅ ከዚህ በፊት በአግባቡ ወደ ገበያ ያላወጣናቸው እንደ የገበታ ለሀገር ፕሮጀክቶችን ብንወስድ የወንጪ ጎርጎራ ኮይሻንን ብናነሳ በጂኦግራፊ ስርጭታቸው በመስህብ አይነትነታቸው በተሰሩ የመሰረተ ልማትና የፋሲሊቲ አይነታቸው ካየን በአግባቡ በዓለም አቀፉ የቱሪዝም መድረክ ላይ ወደ ኋላ ጎትተውን የነበሩ ጥሬ ሀብትን ተሸክሞ ከመቀመጥ ባለፈ እነዛን ሀብቶች
እሴት ጨምሮ ምቹ አድርጎ ለአካባቢው ማህበረሰብም ትርጉም ባለው መልኩ እንዲሁም ደግሞ የሚጎበኘው ቱሪስት ምቹ ሁኔታ ተፈጥሮለት እነዛን ከትውልድ ተሻግረን የተቀበልናቸውን የተቀመጡ ስቶር የተደረጉ ማለት እንችላለን እነዛን ሀብቶች ወደሚጨበጥና ወደሚዳሰስ የመዳረሻ ልማት ስራዎች ተቀይረው እንግዲህ ቅድም እንደተጠቀስኩት የገበታ ለሀገር ፕሮጀክቶች ለምሳሌ አይነታቸውን ካየን ተፈጥሮና ባህልን ያዋሃዱ ናቸው። ከዛ በመቀጠል ደግሞ የገበታ ለትውልድ ተግባራዊ የተደረጉ ፕሮጀክቶችም ተፈጥሮን፣ ባህልን እንዲሁም ደግሞ የፈጠራን ጭምር ያካተቱ ፕሮጀክቶች መሆናቸው በአግባቡ የቱሪዝም አቅሞቻችንን ወደ ገበያ የማውጣት እድላችንን በብዙ ደረጃ የጨመረ መሆኑን መገንዘብ ይቻላል ማለት ነው። መልካም። ምናልባት አቶ ሙሳ ከዚሁ ዘርፍ ጋር ተያይዞ የመደመር እሳቤን እናንሳ። የመደመር እሳቤ ይህንን ዘርፍ ለማስፋት እንዲሁም ደግሞ ተጠቃሚነትን ለማሳደግ ምን አዲስ ነገር ይዞ መጥቷል ማለት እንችላለን? አዎ እንግዲህ የመደመር እሳቤ በመሰረቱ ለረጅም ጊዜ ቅድም እንዳነሳሁት የቱሪዝም አቅሞቻችንን ወደሚቆጠር ተጨባጭ ውጤት መቀየር እንዳንችል ያደረገን የዘርፉን መደገፍ የሚችሉ የተለያዩ አካላት ጥምረት ባለመፍጠራቸው አብረው ባለመስራታቸው ሴክተሩ የተረሳ ኮርነር የተደረገ ከሌሎች ዘርፎች ጋር በጥምረት የተቀመጠ አግባብ ያለው ትኩረት ያላገኘ ነበር። ስለዚህ በዚህ እሳቤ መሰረት መንግስት በተለይ ደግሞ ቅድም የጠቀስናቸው ትልልቅ ፕሮጀክቶችን የመሰረተ ልማት ክፍተቶቻቸው በዋናነት እንዲስተካከል የመንገድ፣ የውሃ፣ የመጠጥ፣ የኤሌክትሪሲቲ እና መሰል ላንድስኬፑን የማመቻቸት ስራ በመንግስት ነው የተሰራው በብዛት። ከዛ በመቀጠል ግን የግሉ ዘርፍ ነው ግብዣ የተደረገለት ወደ ዘርፉ መጥተው መስራት እንዲችሉ ልዩ ድጋፍ እየተደረገላቸው እየተበረታቱ ሙያዊ ድጋፍ እየተሰጣቸው ተግባራዊ የተደረገ በመሆኑ ልክ እንደ ሌላው ዘርፍ ማደግ ካለበት ይሄ ዘርፍ መንግስት የሚሰራው ስራ አለ። የግሉ ዘርፍ በተለይ ደግሞ መዋለ ንዋያቸውን ማፍሰስ የሚችሉ ዜጎቻችን ወደ የመዳረሻዎቹ መጥተው ኢንቨስት ማድረግ እንዲችሉ የቱሪዝም አቅሙን ማሻሻል እንዲችሉ እድል ተፈጥሮላቸዋል ማለት ነው። ከዛ በተጨማሪ ተግባራዊ የተደረጉ ፕሮጀክቶች በአመዛኙ ስናያቸው የአካባቢውን ማህበረሰብ ኢንኮርፖሬት ያደረጉ ተሳታፊ ያደረጉና የባለቤትነት ስሜትን መፍጠር የቻሉ እንግዲህ የቱሪዝም ልማት ስራው ደግሞ በረጅም ጊዜ ውስጥ የሚያመጣቸውን ጥቅሞች መካፈልን በአግባቡ ሲጀምር የቱሪዝም ጥቅምን ማህበረሰቡ ይቋደሳል ማለት ነው። ያ ደግሞ ዘላቂ ቱሪዝምን ለማምጣት መሰረት ይሆናል። ስለዚህ የተጠቀሰው የአቅምን የማሰባሰብ የተለያዩ የቱሪዝም እውቀቶችን የቱሪዝም ሀብቶቻችንን ወደሚጨበጥ ነገር ትርጉም ወዳለው ደረጃ ለማሸጋገር የተፈጠረው የግሉና የመንግስት ጥምረት የመደመር እሳቤ ማሳያ ነው ማለት ይቻላል። እናመሰግናለን። በቱሪዝም ሚኒስቴር የመዳረሻ ልማት መሪ ስራ አስፈጻሚ ሙሳ ከድር በቀጥታ መስመራችን ላይ ተገኝተው ለሰጡ ማብራሪያ በጣም ነው የምናመሰግነው። ጥሩ ቀን ይሆንልዎት። መልካም ተመልካቾቻችን፣ አሁን ደግሞ ወደ ባልደረባችን ብሩክ ተስፋዬ እናመራለን። 20ኛው የኢትዮጵያ ብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ክልል ያሉ ተፈጥሯዊና ሰው ሰራሽ የቱሪዝም መስህቦች እንዲሁም ደግሞ መዳረሻዎች እንዲተዋወቁ እድል የፈጠረ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። እንደሚታወቀው 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ክልል ሆሳና ከተማ የሚከበር ይሆናል። ከቱሪዝም ጋር በተያያዘ እንግዲህ የአገልግሎት ዘርፉንም መነቃቃትን እያሳየ ነው ተብሏል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ብሩክ እንዴት ውለሃል? ቀደም ሲል ካነሳነው ሀሳብ ጋር ተያይዞ ክልሉ ስላሉት የቱሪዝም ጸጋዎች እንዲሁም ደግሞ 20ኛው የብሔር ብሔረሰቦች በዓል በክልሉ መከበሩ በተለይ ቱሪዝሙን መሰረት ባደረገ መልኩ ለክልሉ ኢኮኖሚ ምን አበርክቶ ይኖረዋል ተባለ? ይህንን መነሻ አድርገ መረጃዎችህን ብታጋራን። አመሰግናለሁ ነጻነት። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በማዕከላዊ ኢትዮጵያ ክልል
በተለያዩ ዝግጅቶች እንግዲህ ቅድመ በዓሉን አስመልክቶ ቀደም ብሎ የተለያዩ ያቀባበልም ልዩ ትዕይንቶችም እየተከበረ ነው የሚገኘው። እንግዲህ በክልሉ በማዕከላዊ ኢትዮጵያ ክልልን ስንመለከተው መልክዓ ምድሩ ብዙ ስብጥር ያለው ሆኖ እንመለከተዋለን። ከ10 በላይ ብሔር ብሔረሰቦች የሚገኙበት ነው። ያሉትም የተፈጥሮ ሀብቶችና የሰው ሰራሽም የተፈጥሮ ሀብቶቹም ለቱሪዝም መስህብነት የሚውሉት እጅጉን ማራኪ የሆኑ ብዙ ጸጋዎች ያሉት ነውና ይህንን ሌሎች እንዲያውቁት በማድረግ ረገድ የዚህ የ20ኛው የኢትዮጵያ ብሔር ብሔረሰቦች በዓል በዚህ ክልል መከበር ትልቅ አንድምታ እንዳለው ነው የክልሉ ባህልና ቱሪዝም ቢሮ ያስታወቀው። እንግዲህ ለዚህ በዓል ከ50 ሺህ በላይ ሰዎች ወይም ከ50 ሺህ በላይ ሰዎች ይህንን የ20ኛውን የኢትዮጵያ ብሔር ብሔረሰቦች በዓል ይታደማሉ ተብሎ ነው የሚጠበቀው። በክልሉ ወደ 7 የክላስተር ከተሞች እንዳሉ ይታወቃል። በተለያዩ በእነዚህ 7 የክልሉ የክላስተር ከተሞች በዓሉን መሰረት አድርጎ የሚመጡ እንግዶችን ለመቀበል የተለያዩ ዝግጅቶች እየተደረጉ ነው። በተለይም የአገልግሎት ዘርፍ ላይ ያሉ የሆቴልና የቱሪዝም ስራዎችን የሚሰሩ ሰዎች ጭምር የክልሉን ዋና ዋና ገጸ በረከቶች ለማስተዋወቅ ብዙ ስራዎችን እንደሚሰሩበት ተጠቅሷል። ወደ 3900 ሜትር ከፍታ ካለው የዘቢዳር ተራራን መጥቀስ እንችላለን። ክልሉ ካሉት የቱሪዝም መስህቦች መካከል የሙጎ ወደ 3277 ሜትር ከፍታ ያለው የጊቤ ሸለቆ ብሔራዊ ፓርክ በዚህ ክልል ነው የሚገኘው። የሀምበሪቾ 77 ደረጃ የሚባለው ጠቅላይ ሚኒስትር አብይ አህመድ በዚያ አካባቢ እንግዲህ ጉብኝት ማድረጋቸው በቅርቡ ይታወሳል። እንዲሁም ደግሞ የአርቶ ፍል ውሃ በዓለም በዩኔስኮ የተመዘገበው የጥያ ትክል ድንጋይ መካነ ቅርስ ይገኛል። የቦዮ ሐይቅ፣ የሀረ ሸይጣን እንዲሁም ደግሞ የመድኃኒት እጽዋት የሚገኙበት አካባቢም ጭምር የተለያዩ መስህብነት ያላቸው ከብዙ በጥቂቱ የጠቀስኳቸው ናቸው። ጥንታዊ መስጂዶችና ገዳማትም በብዛት አሉት ክልሉ። እነዚህን እንግዲህ ይህንን አጋጣሚ በመጠቀም ለጎብኚዎች ለማስተዋወቅ በስፋት ይሰራል። አጠቃላይ ግን ያነጋገርናቸውም በአገልግሎት ዘርፉም ያሉት እንዲሁም ደግሞ በእኛ መልከታ እንደተመለከትነው በክልሉ ባሉት በ7ቱም ክላስተሮች የኮሪደር ልማት ስራዎች በስፋት እየተሰሩ ነው የሚገኙት። የገጠር ኮሪደር ልማትም እንዲሁ ጠቅላይ ሚኒስትር አብይ አህመድ በ4ቱም ዞኖች ማስጀመራቸው ይታወሳል። በሀዲያ ዞን፣ በስልጤ ዞን፣ በሀላባና በከምባታ ዞን ያሉት የገጠር ኮሪደር ልማት ራሱ ለሀገር ውስጥ ቱሪዝም እንዲሁም በአካባቢው እንቅስቃሴ ለሚያደርግ ሰው አዲስ መስህብነት ያለው ነው። የከተሞችም የኮሪደር ልማትን ስናየው ከቱሪዝሙ ጋር የተሰናሰለ ነው። ምክንያቱም ጎብኚዎች ኢንፍራስትራክቸር ወይም መሰረተ ልማት ይፈልጋሉ። የኮሪደር ልማቱ ለእግረኞችም ለጎብኚዎችም አጠቃላይ ለነዋሪውም ጭምር የአኗኗር ዘይቤውን የሚቀይር የጎብኚዎችን ቆይታ ጊዜ የሚያራዝም ሆኖ ነው እንግዲህ የተመለከትነው። ይህንን በስፋት ይበልጥ አስቀጥሎ ለመስራት እንደሚሰራበት ነው የተጠቀሰው። እንግዲህ በአጠቃላይ ከዚህ ከ50 ሺህ በላይ ከሚሆኑ ተሳታፊዎች ከ475 ሚሊዮን ብር በላይ የኢኮኖሚ እንቅስቃሴ እንደሚኖረው በዚህ በዓሉን አስመልክቶ ያገኘነው መረጃ ያመላክታል ማለት ነው። የተለያዩ ዘርፎችም ተያያዥ ዘርፎችም በዚሁ ረገድ ተጠቃሚ እንደሚሆኑ ይጠበቃል ማለት ነው። ለጊዜ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ብሩክ ተስፋዬ፣ ስለ መረጃዎች እናመሰግናለን። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያም ከመላው ኢትዮጵያ ነው። አሁን ደግሞ ወደ በኋላ እናደርሳችኋለን ብለን ወደ አስተዋወቅናችሁ ጉዳይ ነው የምናልፈው። የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው የተመደቡት አቶ ቢኒያም ሜሮ ሹመትን አጽድቋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ቢኒያም ሜሮ በምክር ቤቱ ፊት ቃለ መሃላ ፈጽመዋል። ከዚሁ ጋር ተያይዞ የትምህርትና የስራ ጉዟቸው ምን ይመስላል የሚለውን ህይወት አበበ አዘጋጅተዋለች፣ እንደሚከተለው ይቀርባል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጠቅላይ ሚኒስትር አብይ አህመድ የተሾሙትን አቶ ቢኒያም ሜሮን ዋና ስራ አስፈጻሚ በማድረግ አዲስ ምዕራፍ ጀምሯል። የኢቢሲ ትልቁን የስራ ኃላፊነት ከመቀበላቸው በፊት አቶ ቢኒያም ሜሮ የሙያ ጉዟቸውን በትምህርት አዳብረዋል። የመጀመሪያ ዲግሪያቸውን ከጎንደር ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውን ደግሞ በአዲስ አበባ ዩኒቨርሲቲ ሲያጠናቅቁ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ያለውን የስራ ባህል የፈተሸ ጥናታዊ ጽሑፍ በማዘጋጀት ነበር። አቶ ቢኒያም ሜሮ የስራ ልምዳቸውን በተመለከተ በብሔራዊ መረጃና ደህንነት አገልግሎት የሰብአዊ ኢንተለጀንስ ኦፊሰር፣ በኢንፎርሜሽን መረብ አስተዳደር የሳይበር ሴኩሪቲ ኦፊሰር፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሳይበር ሚዲያ ኃላፊ፣ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ጉዳዮች ተንታኝ እንዲሁም በኢፌዴሪ ትምህርትና ስልጠና ባለስልጣን
የትምህርት ማስረጃ ማረጋገጫና ተቋማት ቁጥጥር ምክትል ዋና ዳይሬክተር ሆነው አገልግለዋል። የአቶ ቢኒያም ኤሮ ሹመት በሕዝብ ተወካዮች ምክር ቤት በሚጸድቅበት ወቅት የምክር ቤት አባላት የትምህርት ዝግጅታቸውን፣ ተቋማዊ አረዳዳቸውንና ከሚዲያ ጋር የተገናኘው የስራ ልምዳቸው ለቦታው ብቁ እንደሚያደርጋቸው ተናግረዋል። አቶ ቢኒያም ኤሮ የተማሩት ኦፍኮርስ ከጎንደር ዩኒቨርሲቲ በሳይኮሎጂ ነው የተመረቁት። ሳይኮሎጂስት ናቸው። ከዛ በኋላ ግን አብዛኛውን የስራ ልምዳቸው የሄደው ዘመኑ ያለበት የዲጂታል ዘመን ነው፣ የኢንፎርሜሽን ቴክኖሎጂ ዘመን ነው። ሚዲያ ደግሞ በአብዛኛው በከፍተኛ ደረጃ ከኢንፎርሜሽን ጋር ነው የሚሄደው እና በሳይበር ሴኩሪቲ ኦፊሰር ሆነው ነው እዛው በብሮድካስቲንግ ኮርፖሬሽን ውስጥ ያገለገሉ። ቦታውን ያውቁታል። ለውጥን አብረው አካሂደዋል። ከዛ በኋላ ደግሞ በጠቅላይ ሚኒስትር ቢሮ በማህበራዊ ጉዳዮች አስተባባሪነት ሰርተዋል። ስለዚህ ሰፊ ልምድን በዛ ላይ ያካበቱ ስለሆነ ሶስቱም ተሿሚዎች በትክክል ታስቦበት the right person on the right position የተቀመጡ ስለሆነ ቢጸድቅላለሁ። አመሰግናለሁ። አቶ ቢኒያምም ከዚህ በፊት በሚዲያ ስራዎች እና በተለያዩ ኃላፊነቶች በሰሩባቸው ጊዜያት ውስጥ የሚጨበጥ ለውጥ ያመጡ፣ ለተመደቡት ስራ አዲስ ያልሆኑ፣ በትግል በስራ የተፈተኑ ስለሆነ የቀረበው ሹመት በጣም በትምህርት ዝግጅት፣ በስራ ልምድ፣ በሁሉም የተዘጋጀና እንደው ታስቦበት የተደረገ ስለሆነ ሹመቱን ከታላቅ አክብሮት ጋር ተቀብለን ብናጸድቀው የሚል ሀሳብ አለን። አመሰግናለሁ። እነዚህ አስተያየቶች ከተሰጡ በኋላ የአቶ ቢኒያም ኤሮ ሹመት በሕዝብ ተወካዮች ምክር ቤት አባላት በከፍተኛ ድምፅ ጸድቋል። አቶ ቢኒያምም የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ለማገልገል ቃለ መሐላ ፈጽመዋል። ስሙትን ቢኒያም ኤሮ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቱና ከሕዝቡ የጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። መልካም ስራ። አቶ ቢኒያም ኤሮ ኢቢሲን መምራት ከጀመሩ በኋላ ሚዲያው በሀገራዊ እሳቤዎች በተለይም በብሔራዊ ጥቅሞች፣ በህብረ ብሔራዊ አንድነትና በወል ትርክት ግንባታ ጠንካራና ቀጣይነት ያለው ሀገረ መንግስት ግንባታ፣ በሁለንተናዊ ብልጽግና ላይ ያተኮሩ የዜና የዶክመንተሪና የፕሮግራም ስራዎች፣ በሀገሪቱ ዋና ዋና የማክሮ ዘርፎች ላይ ያተኮሩ ስራዎችን በማሰራት የሀገሪቱን የእድገት ጉዞ ለማስቀጠል የሚያስችል ዘገባና የሪፎርም ተግባራትን በማከናወን ላይ ይገኛሉ። ተመልካቾች አሁን ደግሞ በቀጥታ መስመራችን ወደምንመለከተው ጉዳይ እናልፋለን። የመደመር መንግስት በምናብ ተጸንሶ በተግባር የተፈተሸ መሆኑን በአዲስ አበባ የተከናወኑ የልማት ውጤቶች ማሳያ ስለመሆናቸው ተገለጸ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በመደመር መንግስት መጽሐፍ ዙሪያ ለወጣቶች የፓናል ውይይት መድረክ አካሂዷል። የአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ጽሕፈት ቤት ኃላፊ ዶክተር ሜሳ ይልማ በዚሁ መድረክ ላይ ተገኝተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ይህንን እውነት እየተከታተለች የምትገኘው ባልደረባችን ፍሬዎት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬዎት እንዴት ውለሻል? በተለይ በመደመር መንግስት መጽሐፍ እሳቤ ዙሪያ የወጣቶች አስተያየት ምን ይመስላል? ምንስ አሉ የሚለውን መረጃዎች ብታጋሪ። አመሰግናለሁ ነጻነት። እንዴት ዋላችሁ? እንግዲህ የአዲስ አበባ ከተማ አስተዳደር የወጣቶችና ስፖርት ቢሮ ባለፉት 4 ቀናት 25000 በላይ የሚሆኑ ወጣቶችን ማለትም ከወረዳ ጀምሮ እስከ ከተማ ያሉ አደረጃጀቶችን በመደመር መንግስት እሳቤ ዙሪያ የፓናል ውይይት ሲያደርግ ቆይቷል። በዚህም ፓናል ውይይት እንግዲህ ዛሬ የማጠቃለያ መርሃ ግብሩን ነው እየተካሄደ የሚገኘው። በዚህ ላይ የተገኙ ወጣቶች ያካፈሉን ሀሳብ ለመግለጽ ያህል እንግዲህ እነዚህ ወጣቶች ኢትዮጵያ የብሔር ብሔረሰቦች ሀገር እንደመሆኑ መጠን በመደመር መንግስት ላይም እነዚህን ህብረ ብሔራዊነትን እንዴት አብረን መቀጠል እንዳለብን የሚያመላክት ሀሳቦችን ወይም ደግሞ አስተያየቶችን ተምረናል ያሉ ሲሆን ከዚህም ባሻገር እንግዲህ ኢትዮጵያ ትላንት ዛሬና ነገ ወይም ደግሞ የት ነበርን፣ ምን ላይ ያለ ነው፣ ነገስ ደግሞ ወዴት ነው የምንሄደው የሚለውን በቀጥታ ወይም ደግሞ አቅጣጫ አመላካች ሆኖ አግኝተናል ብሏል። የጊዜንም ፋይዳ እንግዲህ ከዚሁ እንድንረዳ አስችሎናል። ለጊዜ ትልቅ ትኩረትን ሰጥቷል የመደመር መንግስት ብሏል።
ወጣቶች አሁን ላይ ለሀገር ግንባታ ወይም ደግሞ ለሀገር ኢኮኖሚ ግንባታ ትልቅ አቅም ያለን እንደመሆናችን መጠን ጊዜያችንን በአግባቡ እንድንጠቀም የሚያመላክተን ወይም ደግሞ የሚያሳየን መጽሐፍ ሆኖ አግኝተነዋል ብለዋል። ሌላው እንግዲህ ሀገር የምትመራው በሀገር ልጅ በሀገር እውቀት በሀገር በቀል እውቀት መሆኑን ተረድተናል። ለዚህም እንግዲህ ሀገር በቀል እውቀት ብቻ ሳይሆን የሌሎችን ሀገራት ተሞክሮ መማር መመራመር እንዲሁም ደግሞ የተገኘውን ትምህርት ደግሞ በተግባር በማዋል ለሌሎች አርአያ መሆን እንደሚኖርብንም ተመልክተናል ሲሉ አስተያየታቸውን ሰጥተውናል። የመደመር መንግስት መጽሐፍ ችግሮችን ብቻ የሚያመላክት ሳይሆን መፍትሄዎቹንም አብሮ የሚያነሳ እንደመሆኑ ወጣቶች ለሀገር ችግር የሚያበረክቱ ሳይሆን የመፍትሄ አካል እንዲሆኑም የሚያመላክት ነው የሚል ማስተያየት ሰጥተውናል። እንግዲህ ከዚህም ባሻገር በመዲናዋ በተለይም ደግሞ ለበርካታ ጊዜ በወጣቶቹ የሚነሱ ጥያቄዎች ነበሩ። ያንም ጥያቄ የመልማትና የስራ እድል ጥያቄዎችንም በዚህ በመጽሐፉ ሽያጭ ምላሽ እየተሰጠን ነው የሚልም አስተያየት ሰጥተውናል። ለጊዜው ያለኝ መረጃ ይሄን ይመስላል። ነጻነት ፍሬዎት፣ ስለ መረጃዎችሽ እናመሰግናለን። ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ተመልሰናል። የመደመር መንግስት እሳቤ የአሁኑ ትውልድ ዋጋ ከፍሎ ለቀጣዩ ትውልድ የምትሆን ኢትዮጵያ መገንባት አስፈላጊ መሆኑን ይገልጻል። እሳቤው ለመጪው ትውልድ የምትሆን ሀገርን መገንባት ብዙ ልፋትና ጥረት እንደሚጠይቅም ነው የሚገልጸው። ሀብታሙ ተክለስላሴ ከዚህ ጉዳይ ጋር በተያያዘ ተጨማሪ አዘጋጅቷል። የእስካሁን ስኬቶች የሚታዩ የሚጨበጡ ድሎች በመደመራዊ ፈጠራና ፍጥነት የኢትዮጵያችንን ነገ ሊበይኑ እንደተለፋባቸው አሳይተዋል። ልዕልናና የቀደመ ክብሯን ለመመለስ እንደተደከመባቸው አስመስክረዋል። ለማን? ለትውልዱ። መነሻ ሀሳብ፣ መሻገሪያ ድልድይ፣ መዳረሻ ብልጽግና ካልን በኋላ ተሻጋሪው ማን ነው? ማን ነው የሚሻገረው? የሚሻገረው ትውልድ ነው፣ አንተ አይደለህም። ብልጽግናን የሚያጣጥመው ትውልድ ነው። ባለቤት እንዳለው ያንተ ሚናና ስራ ምን እንደሆነ ካወቅ እናሳካዋለን። ከተቀላቀለ ግን አናሳካው። ተሸክመህ ድልድይ ሰርተህ ትውልድ ሰርተህ ማሻገር ነው ያንተ ፋንታ። ኢንጆይ የሚያደርገው ያ የተሻገረው ትውልድ ነው። እኔው ሰርቼ እኔው ገንብቼ እኔው ኢንጆይ አድርጌ እኔው አርፌ ካልክ ይቀላቀልና አይመጣም፣ ውጤቱ አይሳካም። የመደመር መንግስት ለትውልድ ጨከን ብሎ መትጋትን፣ ኮስተር ብሎ መልፋትን ለዛሬው ትውልድ ይሰጣል። ኢትዮጵያ ስለ ትውልድ ተቆርቋሪነት፣ ስለ ሀገር አሻጋሪነትን አስቦ ሁለንተናዊ ብልጽግናዋን ለማሳካት እንዲለፋላትም ግልጽ አቅጣጫን ያስቀምጣል። ይህ ሲሆን ግን የነበረውን ከማፍረስና የሰነበተውን ከማጥፋት አባዜ መውጣትንም ግድ ያደርጋል። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። ኢትዮጵያ የተነገረላት ሀያል ብዙ የተባለላት የተከበረችና የታፈረች ነፃ ሀገር ሆና ሳለ ህዝቦቿ የሚገባቸውን ብልጽግና ሳይጎናጸፉ መጠሪያና መለያቸው ድህነትና ኋላ ቀርነት የሆነው የመደመር መንግስት እንደሚለው ስለ ትውልድ አስቦ ባለመስራት፣ ትልቅ አስቦ በትንሽ ካለመጀመር የመጣ ነው። ጊዜ ተሻግሮ አለማሰብ፣ ለነገ አለመዘጋጀት፣ ለትውልድ አለማቆየት። ሰርገኛ መጣ በርበሬ ቀንጥሱ፣ አስፋልት ከሆነ ሽሮ ፈሰስ። ጊዜን ማሳደር፣ ችግርን ማሳደር፣ ፕሮጀክቶች በጊዜ አለማጠናቀቅ፣ ሄዶ ሄዶ ለትውልድ የሚቆይን ወረት ማሳነስ ነው። በትልቁ ማሰብ፣ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው።
ከእኔ ይልቅ ለልጆቼን ኢትዮጵያዊ በቤቱ ይኖረዋል። ሀገራዊ ሳቢ ማድረጉ ላይ ግን ክፍተቱን ሀገር በገጠሟት ስንብራቶች በግልጽ ማየት ይቻላል። ለዚሁ ነው የመደመር መንግስት እንደ ሀገር ለልጆቼ እንበል፣ ከእኔ ይልቅ እኛን እናስቀድም የሚለው። በጀመሩት ፍጥነት በስራ ማሳየት ደግሞ ከሁሉም ዜጋ የሚጠበቅ። ከእኔና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ትላንት ዛሬ አይደለም። በመደመር መንግስት ዛሬ ስለ ነገ ይወጠናል፣ ስለ ነገ ይታለማል። ነገ በዛሬ ሲሰምር ነገ ደግሞ ለመጪው ነገ መነሻ መሆኑ ጥርጥር የለውም። ሁሉም የሚሆነው ግን ነገን ብሎ ተደምሮ ጸንቶ መቆም ሲቻል ነው። ህብረ ብሔራዊ አንድነት በዚህ ትውልድ የሀገርን ብሔራዊ ጥቅም የሚያረጋግጡ ጉዳዮች ላይ በጋራ መቆም እንደሚገባው ምሁራን ገለጹ። የተጀመሩ ግዙፍ ሀገራዊ ፕሮጀክቶችን እውን በማድረግ ረገድ የጋራ የስኬት ታሪክ መጻፍ ይገባልም ብለዋል። በጉዳዩ ላይ ዮሐንስ ፈንታውን ተጨማሪ ዘገባ አለው። በኢትዮጵያ ታሪክ ውስጥ በስኬት የተመዘገቡ በርካታ የሀገር መልክ መገለጫና የኢትዮጵያውያን የአንድነት ውጤት ማሳያ የሆኑ ክስተቶች የሚታወሱ ናቸው። መሪን የመከተልና የህዝቦች አንድነት ውጤት የታየባቸው የስኬት ማሳያዎች ለዚህ ማረጋገጫዎች ናቸው። በተናጠል መቆም እንደ ድር የሚያሳሳ፣ በትብብርና በአንድነት መቆም ደግሞ እንደ አንበሳ የገዘፈ ስም ያለውን ችግር አስሮ ማስቀረት የሚያስችል መሆኑን ይህ ዘመን ቋሚ ምስክር አለው። ታላቁ የኢትዮጵያ ህዳሴ ግድብ አሁን ያለው አዲሱ ቅኝ ግዛት አለ። ኒዮ ኮሎኒያሊዝም በእጅ አዙር በኢኮኖሚ እርዳታ በመስጠት ገንዘብህን በማገድ ምን በማድረግ የሚያስተዳድር ያኛው በጦርነት አልፎበት በኢኮኖሚ ነው አሁን ቅኝ ግዛት። ኢትዮጵያ ያንን ሰባብራ ጣለች። ልጆቿ አንድ ሆነው ታላቁን የኢትዮጵያ ህዳሴ ግድብ ኮምፕሊት አደረጉ፣ ጨረሱት ብቻቸውን ያለምንም ድጋፍ። ዚስ ኢዝ ዳግማዊ አድዋ። ብሔራዊ ጥቅማችንን ለማረጋገጥ ብሔራዊ አንድነት በጣም አስፈላጊ ነው። አንደኛ። ሁለተኛ እንደ አገር ኮሌክቲቭ ችግሮቻችን ኮመን ቻሌንጆቻችን ምንድናቸው የሚለውን ተረድተን ደግሞ የጋራ ራዕይ ይዘን ደግሞ ለመጓዝም በጣም አስፈላጊ ናቸው። እንደ ናሽናል ቪዥን እንደ ጋራ ራዕይ የምናስቀምጣቸው ነገሮች ውስጥ እነዚህ ብሔራዊ ጥቅሞች በጣም ኪ ናቸው ማለት ነው፣ እነዚህን ማሳካት። ስለዚህ አንድ ሶሳይቲ ድራይቭ የሚያደርገው ራዕይ ድራይቭ የሚያደርገው ቪዥን ኮሚትመንት ያስፈልገዋል ማለት ነው፣ እንደ ሀገር እንደ ሶሳይቲ ማለት ነው። ይህ ትውልድ በመጪው ትውልድ ዳግማዊ አድዋን የሰራ የኢትዮጵያን የኢንዱስትሪ አብዮት ጥማት በነዳጅ በማዳበሪያና በተፈጥሮ ጋዝ ፋብሪካዎች መስመር የጀመረ ምናልባትም የባህር በር ጥያቄን እውን ያደረገ ተብሎ ሊታሰብ ይችላል። ይህ እንዲሆን ግን በጋራ መቆም በአንድነት መስራት ይግድ ይላል። ብዙ የዘመናዊ ትምህርት እንኳን ሳይማሩ እነዛ አያት ቅድመ አያቶቻችን ያችን አገር አሰባስበው አንድ አድርገው ጠብቀው የሰጡንን አገር እኛ ደግሞ አሁን ያለነው ምንድነው መጨመር ያለብን? አንድ ሆነን በሳይንስ በቴክኖሎጂ በእውቀት ይህችን ሀገር ማስበረር ነው። ተወዳዳሪ ማድረግ በዓለም ላይ በኢኮኖሚ አሁን የተያዙ የልማት ብዙ ፕሮጀክቶች አሉ፣ የሚታዩ አሉ። እነዚህን እንዴት አድርገን ሰብሰብ ብለን የበለጠ እናሳድጋቸዋለን? እንዴት ነው ስራ የምንፈጥረው? በየቦታው ሁሉም ሰራተኛ የሚሆንበት፣ ሁሉም የሚረባረሩበት የስራ እድል፣ መሬቱ፣ ተራራው፣ ሸንተረሩ፣ ወንዙ ምኑ የሚለማበት እንዴት ነው የምናመጣው? ብሔራዊ አንድነት ነው የሚያመጣው። አገር ፕሮጀክት ናት። አገር ፕሮጀክት ናት ማለት አቅደህ አስበህ አቅም ፈጥረህ አመራር ሰጥተህ የምትሰራት ናት። ይሄን ደግሞ በጥቂቱ አንድ ህዝብ፣ አንድ እምነት ወይ አንድ አካባቢ ሊሰራው የሚችል አይደለም። አገር ሁላችን እንደየአቅማችን አዋተን እውቀትም ጉልበትም አዋተን የምንሰራው ነው አገር። የትናንት ኢትዮጵያውያን የአንድነት ታሪክ የዛሬው ትውልድ የጋራ ትርክት ሆኖ ያገለግላል። ነገም የጋራና አሰባሳቢ ትርክት ኢትዮጵያውያን እንዲኖራቸው ዛሬን በጋራ መቆም፣ የሀገርን ሉዓላዊነት በአንድነት በመስራት ማስጠበቅ ከዚህ ትውልድ የሚጠበቅ ነው።
መንግስት ወሳኝ የሚሆንበት ዋናው ምክንያት ዛሬ ላይ ቆሞ ነገን መስራት በመቻሉ ነው። አዲስ አበባ ላይ ከ100 በላይ ጥቃቅን ስታዲየሞች ገንብተናል። በየሰፈሩ እንደምታዩት። ለምን እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት ታያችል። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልመው። የዛሬ 2 ዓመት 3 ዓመት ባይደርስልኝ 5 6 7 10 ዓመት ላይ ኢትዮጵያ ጠንካራ ቲም እንዲኖራት ዛሬ ኢንቨስት ማድረግ አለብኝ ብሎ መንግስት ይሰራል። ቢበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደሌሎቹ የምንተክስ ሳንሆን በአፍሪካ መድረክ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል። ተመልካቾቻችን ዜና ኢትዮጵያ እንደቀጠለ ነው። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። በአማራ ክልል የታየውን ሰላም ለማጽናት የሀገር ሽማግሌዎችና የሃይማኖት አባቶች ኃላፊነታቸውን ሊወጡ እንደሚገባ ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ ከደብረ ማርቆስ ከተማ ነዋሪዎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። ሳሙኤል ወርቃየሁ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከደብረ ማርቆስ ከተማ ነዋሪዎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። በውይይት መድረኩ የከተማ ነዋሪዎች የተለያዩ ሀሳቦችን ያነሱ ሲሆን ከእነዚህም ውስጥ በአካባቢው የታየውን የተሻለ ሰላም ለማጽናት በቅንጅት መስራት እንደሚገባ ጠይቀዋል። የፌዴራልም ሆነ የክልል መንግስት አሁን ያለችውን ሰላም ለማስቀጠል ምን ያህል እየሰራ ነው ወይስ ምን አቅዷል? ምንስ እያደረገ ነው? በሰላማዊ መንገድ ወጥተን ገብተን ለመነገድ መንግስት ኃላፊነቱን ይወጣልን ነው። ለወደፊቱም ደጋግሙት ስብሰባውን። ሰላም ይመጣል። ወደ መጥፎ የሄደው ወደ መልካም ነገር ይመጣል። ያ ከሆነ ደግሞ ለሰውም ህይወቱም ልጁም ንብረቱም ንግዱም ሰላም ነው። በውይይት መድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጄኔራል ብርሃኑ ጥላሁን ሰራዊቱ ህግ የማስከበር ኃላፊነት እንዳለበት ገልጸው ከዚህ ባሻገር ግን የተፈጠረውን ግጭት በባህላዊ የሽምግልና ጥበብ ለመፍታት የሃይማኖት አባቶችና የሀገር ሽማግሌዎች ጥረት ሊያደርጉ እንደሚገባ ተናግረዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው ሐሰተኛ መረጃዎች የግጭት መንስኤዎች እንዳይሆኑ ህብረተሰቡ መረጃዎችን በጥንቃቄ ሊፈትሽ እንደሚገባ አስገንዝበው የአካባቢውን ሰላም ለማጽናትም ሁሉም የበኩሉን እንዲወጣ ጠይቀዋል። ይህን ክልል ውሸት ነው እያዛባ ያለን፣ ይህን ለይተን እውነትን የምንለይበትን መንገድ የየራሳችን ፈጠራ ተጠቅመን እንወቅ። ሁለተኛ እዚህ ያላችሁ የሀገር ሽማግሌዎች፣ እዚህ ያላችሁ ወጣቶች ከሁሉ በላይ አካባቢያችሁን ጠብቁ። አካባቢያችንን እንጠብቅ፣ ተደራጅተን እንጠብቅ፣ ከሌባ ከዘራፊ እንጠብቅ። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች ይሄ ጉዳይ በሰላም እንዲፈታ በድርድር እንዲፈታ የራሳችሁን ጥረት አድርጉ። ከዛ በኋላ እኛን ትወቅሳላችሁ። እንደዚህ ብለን ለዋዛ ለይስሙላ የምንናገር ከሆነ እኛን ትወቅሳላችሁ። ሁሉም ነገር ወደ ተግባር ሲገባ ነው እውነትና ውሸቱ የሚለየው። ስለዚህ እናድርገን እንስራ። በውይይቱ ተሳታፊዎች ዘንድ ከልማት ስራዎች አንጻርም ጥያቄዎች የተነሱ ሲሆን ደብረ ማርቆስ ከተማ ከታሪኩ አንጻር በሚገባት ልክ ልትለማ ይገባል ሲሉ አስተያየታቸውን ሰጥተዋል። ልማት እርግጥ ነው በመንግስት ብቻ የሚመለስ ጉዳይ አይደለም። ህብረተሰቡ የራሱ አስተዋጽኦ አለው። ዛሬም የመልማት ጥያቄያችንን ይውልን። እንደ ከተማ መልማት አለብን። መሰረተ ልማት የላትም ከተማዋ። የኢንቨስትመንትን ስራ መንግስት ካላጠናከረ አይዞህ ካላለው ካልተንከባከበው ካልጠበቀው እንዴት አድርጎ መስራት ይችላል? ይሄንን እስከ ክልል ድረስ አሳውቀናል፣ ግን የተወሰደ እርምጃ የለም። ምንድነው መፍትሄው? በዚህ ጉዳይ ላይ ምላሽ የሰጡት ርዕሰ መስተዳድሩ በከተማዋ ማህበረሰቡ የሚያነሳቸውን የመልካም አስተዳደርና የልማት ጥያቄዎች ለመፍታት በቁርጠኝነት እንደሚሰራ በማብራሪያቸው አንስተዋል። በተለይ በከተማ አስተዳደሩ ይፈቱ የተባሉ ከመሰረተ ልማት ጋር ከአገልግሎት አሰጣጥ ጋር እና ከልማት ጋር የተያያዙ ጉዳዮች በደንብ ተለግመው
ተይዘው ሊፈቱ ይገባል። እኛም እንደ ክልል በምንችለው ከተማ አስተዳደሩን ለማገዝ ዝግጁነት። እንደ አማራ ሚዲያ ኮርፖሬሽን ዘገባ በከተማ በተካሄደው ህዝባዊ የውይይት መድረክ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ወጣቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም ሌሎች የህብረተሰብ ክፍሎች ተሳትፈዋል። የኢትዮጵያ የባህር በር ባለቤትነት ዳግም መረጋገጥ በዚህ ዘመን ትውልድ ላይ የተጣለ ታላቅ ኃላፊነት መሆኑን ምሁራን ተናገሩ። የተጀመረው ጥረት ውጤት እስኪያመጣ በሁሉም የዲፕሎማሲ አማራጮች ወጥነት ያለው የዜጎች ተሳትፎ እንደሚያስፈልግም ተጠቁሟል። ሚካኤል ገዙ ከጂንካ ዩኒቨርሲቲ የዘርፉ ባለሙያዎች ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ በጂንካ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ምስክር ከተማና የጂኦግራፊ ትምህርት ክፍል መምህሩ ገብርኤል ካርማ ኢትዮጵያ ተገቢ ባልሆነ መንገድ ከባህር በር እንድትገለል መደረጉን ተናግረዋል። የወጣችበት መንገድ በምናነሳበት ጊዜ በሴራ የተተበተበ በጣም ግልጽ በሚታይ መልኩ ማንም ሰው ሊገነዘበው በሚችል መልኩ የባህር በር አልባ የሆነችበት መንገድ በምናይበት ጊዜ ተገቢነት በሌለው መንገድ ነው። በመሪዎቻችን ስህተትም ሊሆን ይችላል። በጠላቶቻችንም ኮንስፓይረሲ ወይ ደግሞ በሴራ የተበተበ ጉዳይ ነው። የውጭው ዓለም ጋር ኮምፒት ለማድረግ ወይም ደግሞ ተወዳዳሪ ኢኮኖሚን ለመፍጠር የባህር በር በጣም አስፈላጊ ነው። እንዲህም ሆኖ በታሪክ ደረጃ ኢትዮጵያ የባህር በር እንደነበራት በቅኝ ግዢዎች ሴራ ከኤርትራ ሪፈረንደም ወይም ደግሞ ኤርትራ ራሷን ችላ ስትገነጠል ከዛ ወዲህ ራሳችን ሀብት የነበረውን እንዳጣን ነው። ይሄ ትልቅ ቁጭት ነው። ጎረቤት ሀገር ላይ ጥገኛ ከመሆን የራሳችን የምናስተዳድረው ፖርት ብኖረን ወይም ደግሞ የባህር በር ብኖረን ከፍተኛ ኢኮኖሚያዊ ለውጥ ለማምጣት እንደምንችል ነው የሚታየኝ። የኢትዮጵያ የባህር በር ባለቤትነት ጥያቄ ሀገሪቱ ለባህር በር ያላት ቅርበት እንደዚሁም ከዚህ ቀደም ኖሯት ያጣች መሆኗ የባህር በር ከሌላቸው ሀገራት አንጻር ሲታይ ልዩ እንደሚያደርገው ገልጸዋል። ወደ 44 የሚጠጉ ሀገራት የባህር በር አልባ ሀገራት ናቸው። ወይ ደግሞ ባህር በር የሌላቸው ሀገራት 44 የሚጠጉ ሀገራት አሉ። ከነዚህ ሀገራት ውስጥ ምናልባት በአንጻራዊነት በምናይበት ጊዜ የኢትዮጵያ ልዩ ያደርገዋል። ለየት የሚያደርገው ጉዳይ ምንድነው? ሰፊ ህዝብ ዛ በትንሽ ኪሎ ሜትር ርቀት ተቀምጣ የባህር በር የሌላት ሀገር ኢትዮጵያ ብቻ ነች። ዓለም አቀፍ ተሞክሮች እንደሚያመለክቱት የባህር በር ያልነበራቸው ሀገራት በተለያዩ ህጋዊ አማራጮች የባህር በር ባለቤት እንዲሆኑ ያስቻሉ የሀገራት ተሞክሮች አሉ። የኢትዮጵያ ጉዳይም በዚህ ማዕቀፍ ውስጥ የሚታይ ሆኖ ይነሳል። ማንም ሀገር ማግኘት አክሰስ ማድረግ እንደሚችለው በዓለም አቀፍ ህጉ መሰረት የባህር በር በሁለት መንገድ ማግኘት ይቻላል። አንደኛ ያው በንግድ ህግ መሰረት ሰጥቶ በመቀበል መርህ ሊሆን ይችላል። ሁለተኛው ደግሞ ማንኛውም የባህር በር አልባ ሀገራት የባህር በር አክሰስ የማድረግ መብታቸው የዩናይትድ ኔሽን ኮንቬንሽን በ1982 የወጣ የዓለም አቀፍ የተባበሩት መንግስታት ድርጅት የጋራ ኮንቬንሽን አለ፣ ስምምነት አለ። በዛ መሰረት ማግኘት ትችላለች። እነዚህ ሁለቱ የማግኛ መንገዶች በሀገራቱ ወይ ደግሞ በባህር በር ባለቤት ሀገራት ወይ ደግሞ ኮስታል ስቴት ይባላሉ። ኮስታል ስቴቶች ይሁንታ ላይ የተመሰረተ ነው። የተጀመረው ጥረት ወደ ውጤት እስኪቀየር የዜጎች ሚና በሚጠይቁ ጉዳዮች ላይ ወጥነት ያለው ተሳትፎ ማድረግ እንደሚገባም ባለሙያዎቹ አመልክተዋል። ተመልካቾች አሁን ደግሞ ወደ ውጭ ዘገባ እናሻግራችሁ። እስራኤልና ሊባኖስ ከ10 ዓመታት በኋላ የመጀመሪያውን የፊት ለፊት ንግግር አደረጉ። የሀገራቱ ንግግር የተካሄደው በአሜሪካ አሸማጋይነት በሀገራቱ መካከልና በሂዝቦላ መካከል የተኩስ አቁም ስምምነት ላይ መደረሱን ተከትሎ ነው። ውይይቱ ሊባኖስ በሚገኘውና ናኮራ በተሰኘው በተባበሩት መንግስታት ድርጅት ዋና መቀመጫ ተካሂዷል። ስምምነቱ የሁለቱም ሀገራት የሲቪል ማህበረሰብ ተወካዮችን ጨምሮ ወታደራዊ አመራሮች የተሳተፉበት እንደነበርም ተዘግቧል። ቀደም ሲል የተከናወኑ ስምምነቶች አሳታፊ ባለመሆናቸው ስኬታማነታቸው ላይ ጥያቄ ሲነሳባቸው ቆይቷል። በዚህም ስምምነቱን ብዙዎች ተስፋ አድርገውበታል። በስፖርት ዘገባችን ደግሞ በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ብሬንትፎርድን በማሸነፍ መሪነቱን ሲያጠናክር ቼልሲ ሽንፈት ገጥሞታል። ሊቨርፑል ነጥብ ሲጥል አስቶን ቪላ በማሸነፍ ደግሞ ወደ 3ኛ ደረጃ ከፍ ማለት ችሏል። አዲስ የሸዋስ በጉዳዩ ላይ ተጨማሪ ዘገባ አለው።
በ14ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል ከተከታዮቹ ያለውን የነጥብ ልዩነት ያሰፋበትን ውጤት አስመዝግቧል። በኤምሬትስ ከብሬንትፎርድ የተጫወተው አርሰናል ከጨዋታ የበላይነት ጋር 2-0 አሸንፏል። ከለንደን ደርቢው ያቻ ውጤት 3 ተጫዋቾችን ቀይረው ወደ ሜዳ የገቡት መድፈኞቹ 62 በመቶ የኳስ ቁጥጥር የበላይነትን ከተጋጣሚያቸው ላይ በመውሰድ 15 ሙከራዎችን አድርገዋል። ሚኬል ሜሪኖ በ11ኛው ደቂቃ የመጀመሪያ ግብ ሲያስቆጥር ለቡካዮ ሳካ የ91ኛ ደቂቃ ግብ መገኘትም ሚና ነበረው። ከጠንካራው ብሬንትፎርድ ወሳኝ 3 ነጥብ ያሳካው አርሰናል በዚህ ውድድር ዓመት በሜዳው ባደረጋቸው ጨዋታዎች ባለመሸነፍ ጉዞ ቀጥሎበታል። መድፈኞቹ ባለፉት 11 የኤሚሬትስ ጨዋታዎች በ10ሩ ሲያሸንፉ በአንዱ ብቻ ነው የተሸነፉት። መገባደጃው ላይ በሚገኘው የአውሮፓውያኑ 2025 ክለቡ 100 ግቦችን ከተቃራኒ ቡድን ላይ አሳርፏል። ውጤቱን ተከትሎ አርሰናል ከተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 አስፍተዋል። በምሽቱ ጨዋታ ቤን ዋይት እና ሜሪኖ ጥሩ ሆነው ማምሸታቸው ግብ ጠባቂው ዴቪድ ራያም ግብ መሆን የሚችሉ ኳሶችን ማዳኑ አርሰናልን አሸንፎ እንዲወጣ አግዘውታል። ሚኬል አርቴታ አሸንፈው የሊጉን መሪነት ማጠናከር ቢችሉም ተጨማሪ ተጫዋች ጉዳት አጋጥሞባቸዋል። ክርስቲያን ሞስኬራ ባጋጠመው ጉዳት ምክንያት በመጀመሪያው አጋማሽ ተቀይሮ ወጥቷል። ዴክላን ራይስም መጠነኛ ጉዳት አጋጥሞታል። ይህም ከባድ ፈተና ውስጥ እንዲገቡ ያደርጋቸዋል። ብሬንትፎርድ አሸንፈው እስከ 6 ደረጃዎችን ማሻሻል የሚችልበትን እድልም ሳይጠቀም ቀርቷል። ከሜዳ ውጪ ከሊድስ ዩናይትድ ጋር የተጫወተው ቼልሲ 3-1 ተሸንፏል። ከመሪዎቹ ጋር ያለውን የነጥብ ልዩነት ለማጥበብ ሰፊ የማሸነፍ ቅድመ ግምትን አግኝቶ ወደ ሜዳ የገባው ቼልሲ ሳይጠበቅ ተሸንፏል። በኢላንድ ሮድ በተደረገው ጨዋታ ጃካቢዣል፣ ታናካና ዶሚኒክ ካልቨርት-ልዊን የሊድስን ማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። ፔድሮ ኔቶ የቼልሲን ከባዶ መሸነፍ ያዳነችን ኳስ ከመረብ አሳርፏል። የውድድር ዓመቱን 4ኛ ሽንፈት የተሸነፈው የኤንዞ ማሬስካው ቡድን በ24 ነጥብ ከአርሰናል በ9 ነጥቦች አንሶ 4ኛ ደረጃ ላይ ሲቀመጥ ወሳኝ ድል ያስመዘገበው ሊድስ ዩናይትድ ከወራጅ ቀጠና የወጣበት ውጤትም ሆኗል። በሜዳው አንፊልድ ከሰንደርላንድ የተጫወተው ሊቨርፑል አሁንም ሙሉ 3 ነጥብ ማግኘት አልቻለም። ከውጤት ቀውስ ውስጥ መውጣት የተሳናቸው አርኔ ስሎትም ጫና ውስጥ ገብተዋል። ሊቨርፑል አንድ አቻ በተለያየበት ጨዋታ ቼምሴዲን ታልቢ ለሰንደርላንድ ሲያስቆጠር ኖርዲ ሞኬሎ የሊቨርፑልን የአቻነት ግብ በራሱ መረብ ላይ አሳርፏል። በ22 ነጥብ 8ኛ ደረጃ ላይ ለመቆየት ተገዷል። 7 ግቦች በተቆጠሩበት ጨዋታ አስተን ቪላ ብራይተንን 4-3 በማሸነፍ በደረጃ ሰንጠረጁ 3ኛ ላይ ተቀምጧል። ክሪስታል ፓላስ በርሊን ኖቲንጋም ፎረስት ወልቭስን በተመሳሳይ 1-0 ያሸነፉበት የትላንት የ14ኛ ሳምንት የእንግሊዝ ፕሪምየር ሊግ ውጤቶች ናቸው። ተመልካቾቻችን ከ6 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና አሸናፊ እንዳለ አብረናችሁ ቆይታ አድርገናል። ዳይሬክተራችን አማኑኤል፣ የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ አብረናችሁ በጋራ ቆይታ ስላደረግን እናመሰግናለን። መልካም ጊዜ ይሁንላችሁ።